በእስራኤልና በሐማስ መካከል እየከፋና እየሰፋ የሄደው ከባድ ጦርነት የዓለምን ኃያላን መንግስታት ለሁለት ጎራ መክፈሉ ተነግሯል። በሌላም ዜና ኢራን በእስራኤል ላይ የመጀመሪያ ደረጃ ጥቃቷን ለመክፈት መሰናዳቷን አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በፍጹም ባትሞክሩን ይበጃችኋል ሲሉ ኢራንን አስጠንቅቀዋታል። የአረቡ ዓለም ሀገራት መሪዎች ደግሞ የአሜሪካው ፕሬዚደንት ጆ ባይደን በእስራኤልና በሐማስ መካከል የሚካሄደውን ጦርነት ቅድሚያና ትኩረት አልሰጡትም። በዚያ የተነሳ የመካከለኛው ምስራቅ ቀጠና እጅግ ከባድ ዋጋ እንዲከፍል አድርጎታል ሲሉ አውግዘዋል። ይህንን ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የኢራን የመገናኛ ብዙሃን ዛሬ ባሰራጩት ዘገባቸው በጋዛ ሰርጥ የእስራኤል ወታደሮች እግራቸው ዝር የሚል ከሆነ የጅምላ እልቂት ይጠብቃቸዋል ሲሉ ገልጠዋል። የኢራኑ የውጭ ጉዳይ ሚኒስትር ሐሰን አሚር አብዶላሂያን ሰሞኑን ወገባቸውን ባጭር ታጥቀው በቀጠናው ሀገራት በኢራቅ፣ በሊባኖስ፣ በኳታርና በሶሪያ ሲያደርጉት የነበረውን ጉዞ አጠናቀው ሀገር ቤት ሲደርሱ ከኢራን የመገናኛ ብዙሃን ጋር ባደረጉት ሰፊ ቃለ ምልልስ ገና በመግቢያ የመግለጫ ንግግር መክፈቻቸው እስራኤል አሉ ሙሉ የቀኝ እጃቸውን ጣቶች ወደ እስራኤል ካርታ እያመለከቱ የሚጠበቀው ነገር ቢኖር አሉ ዳግም ከንፈራቸውን በፊት ጥርሳቸውን ንክስ አድርገው ይዘው ጽዮናዊቷ ሀገር የእግረኛ ሰራዊቷን በፍልስጤማኑ ምድር ጋዛ ሰርጥ እስክታስገባ ድረስ ብቻ ነው። ያኔ ያ የሚሆን ከሆነ ያ የሚደረግ ከሆነ አሉና አብዶላሂያን ሁለቱን እጃቸውን ከፍ አድርገው በማጨብጨብ አይነት እያፋጩ አለቀ። ኢራን በቀጥታ የመጀመሪያ ደረጃ ጥቃቷን በእስራኤል ላይ የቁጣ ማዕቷን ታወርደዋለች። አሁን የኢራን ሰማይ እሳት አርግዟል። እሳቱ የሚወለደው ደግሞ በሌላ በማንም ሳይሆን በእስራኤል ላይ ነው ሲሉ ተደምጠዋል። ደግሜም ልንገራችሁ አሉና አብዶላሂያን እስራኤል የእግረኛ ጦሯን በጋዛ ሰርጥ የምታስገባ ከሆነ የመላው ቀጠናው ፖለቲካ ብቻም ሳይሆን ካርታው ሳይቀር ይለወጣል ሲሉ ዝተዋል። የኢራኑ የውጭ ጉዳይ ሚኒስትር ሐሰን አብዱላሂያን ለማሌዥያ፣ ለፓኪስታንና ለቱኒዚያ የውጭ ጉዳይ ሚኒስትሮች ይድረስ ባሉት ጥሪያቸውም በሐማስና በእስራኤል መካከል ለተከሰተው ከባድ ጦርነትና የብዙ ሺህ ንጹሐን እልቂት መፍትሄ ለማስገኘት የሚደረገው ፖለቲካዊ እንቅስቃሴ ጊዜው እያለፈበት መሆኑን ገልጠው አሁን የዚያ ስፍራ ጦርነት እየሰፋና መልኩን እየቀየረ ከመጨረሻው አፋፍ ላይ ደርሷል ሲሉ አስጠንቅቀዋል። ዑመር አብዱላሂያን ከፊታቸው ያቸረፈፈውንና ልህ ባጋለው ስሜት የወረደ ላባቸውን መልሰውና መላልሰው እየጠራረጉ ድፍን ዓለም ይመልከት ይወቀው። አሁን በጋዛ ሰርጥ ያለው የሕፃናት ሆስፒታል በገፍ የአውሮፕላን ቦምብ ናዳና የሚሳይል ቅዝምዝም ወርዶበታል። ያማል በቃውም በሚል አረመኔዎቹ በፎስፈረስ ቦምብ ደብድበውታል። ከእንግዲህ በጋዛ ሰርጥ ያለውን የዚያ መሰል የቦምብ ጥቃት በርቀት ካልተከላከልነው ነገ አሉ ሰውየው የተቆጣው ፊታቸው የደም ዝውውር በግልጥ እየታየ ነገ በእኛ ሀገር ምድር ባሉ የሕፃናት ቢሉ ሌሎች ሆስፒታሎችና የልማት ተቋማት እንዲሁም ኢራናውያንን ነገ በተመሳሳይ የሚያስፈጅ እንደሆነ አንጠራጠርም ነው ያሉት አብዶላሂያን። በማጠቃለያቸውም የጋዛ ሰርጥ ጦርነት በምንም መንገድ መቀጠል የለበትም። ኢራን ያንን ጦርነት ለማስቆም ገዳዮችን ሁሉ ከጭካኔ ግብራቸው ለማስቆም የመጀመሪያና የማያዳግም እርምጃዋን ትወስዳለች። ከኢራን ውጭ ያሉ እንደ ሂዝቦላና ሌሎች የነጻነት ታጋዮች በድፍን መካከለኛው ምስራቅ ቀጠና ያሉት ጦርነቱን ይቀላቀላሉ ሲሉ ደጋግመው አስጠንቅቀዋል። የሊባኖሱ ተዋጊ አንጃ ሂዝቦላው መሪ ሐሰን ነስረላም ጉዳዩን ጨርሰውታል። የሚመሩት ድርጅት በሐሳብም ይሁን በግብ አንድ ከሆኑ አካላት ጋር አብሮ የጽዮናዊት አስተዳደር የጀመረውን የዘር ማጥፋት ዘመቻ ይመክታል ብለዋል ሲሉ አሳይተዋል። የኢራኑ የውጭ ጉዳይ ሚኒስትር በንግግራቸው ማንም እንዲያውቀው የምንፈልገው በመካከለኛው ምስራቅ ቀጠና የሚንቀሳቀሱ ተዋጊ ኃይሎችን ትዕዛዝም ይሁን መመሪያ እንደማንሰጥና ሁሉም ለዓላማቸው እንደሚዋጉ ነው ያስታወቁት። የኢራን መንግስት ባለስልጣናት ማስጠንቀቂያ የተሰማው ደግሞ በጣም በርካታ የኢራን የመገናኛ ብዙሃን ፈቃደኛ ኢራናውያንን በጸረ እስራኤል ትግል ይሳተፉ ዘንድ የቀጥታ ቅስቀሳ ዘመቻቸውንና ምዝገባ በጀመሩበት በዚህ ወቅት መሆኑን የጉዳዩን አሊያም በኢራንና በእስራኤል መካከል የቀጥታ ጦርነት የማይቀር መሆኑን አመላካች ሆኗል ነው የተባለው። በዚያ የኢራናውያኑ የጸረ እስራኤል ውጊያ ዘመቻ ማስተባበር ደግሞ ከ2,400,000 በላይ ፊርማ መሰባሰቡን የተነገረው ከእስራኤል ጋር ለመዋጋት የአሜሪካ እጅ እንዳለበት የሚነገርለት የዜና ተቋም አግዚዮስ ባሰራጨው ዘገባው ኢራን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለእስራኤል የማስጠንቀቂያ መልእክት ማስተላለፏ ይታወቃል ነው ያለው። ኢራን አሁን እስራኤልን የምትመለከታት በዘር ማጥፋት ወንጀል ትፈርጃታለች። እናም እልህ እያንዘረዘረ ምናልባትም በቀጣዮቹ ቀናት ኢራን በእስራኤል ላይ ያጥፊ መሳሪያዋን ላንቃ ልትከፍተው ትችላለች የሚል ስጋት አሳድሯል። ኢራንም ደጋግማ እየዛተችም እያስጠነቀቀችም ነውና ነው።
የኢራኑ የውጭ ጉዳይ ሚኒስትር ሆሴን አሚር አብዶላሂያን ትናንት ምሽት በቀጥታ የቴሌቪዥን ስርጭት በተላለፈው መልእክታቸው ኢራን በእስራኤል ላይ የመጀመሪያ በትሯን በቀጣዮቹ ሰዓታት ልትሰነዝር ተዘጋጅታለች ነው ያሉት። አብዶላሂያን ይህንን ያሉት ትናንት ሰኞ አመሻሽ ላይ ይሁን እንጂ ታዲያ ባለፈው ቅዳሜ ግን ከሐማሱ መሪ ሐሰን ነስረላ ሲንዋር ጋር ተገናኝተው በጥልቅ መምከራቸውን የአዣንስ ፍራንስ ፕሬስ ዘገባ ያትታል። ትናንት አመሻሽ የኢራኑ ፕሬዚደንት ኢብራሂም ራይዚም በእስራኤልና በሐማስ መካከል ለተካረረው ከባድ ውጥረት ፖለቲካዊ መፍትሄ ለመስጠት ጊዜው እያበቃና ወደ ኃይል እርምጃ የምንገባበት የጊዜው ሰረገላ እየከነፈ ነው ማለታቸውም የተዘገበው። በመካከለኛው ምስራቅ የሚንቀሳቀሱ ተዋጊ አንጃዎች አንዳቸውም እስራኤል ያሻትን ታደርግ ዘንድ ፈጽሞ አይፈቅዱላትም ሲሉ የኢራን ባለስልጣናት በአንድ ቃል ይገልጣሉ። ዛሬ 11ኛ ቀኑን በያዘው የሐማስና የእስራኤል ጦርነት በግብጽ ድንበር ወደ ጋዛ ሰርጥ ለመግባትና የጫኑትን የእርዳታ አቅርቦት በተለይም የምግብና የውሃ እንዲሁም በጋዛ ሆስፒታል ለሚሰሩ ጄኔሬተሮች የተጫነ ነዳጅ መከልከሉን የተሰማው አሁን በጋዛ ሰርጥ በእስራኤል ዘግናኝ ጥቃት በጽኑ ቆስለው የሚያጣጥሩ ሰዎች በኤሌክትሪክ መጥፋት የተነሳ ሕይወታቸው በከፋ አደጋ ላይ መሆኑ ይነገራል። ምናልባትም በጋዛ ሰርጥ ሆስፒታሎች ተኝተው ሕክምና የሚጠባበቁ በብዙ ሺህ የሚቆጠሩ ሰዎች ሕይወታቸውን ሊያጡ እንደሚችሉ የጋዛ የጤና ባለስልጣናት ያስጠነቅቃሉ። ከዚያም ውጭ ይላሉ የጋዛ ሰርጥ የጤና ባለስልጣናት አክለውም በጋዛ ሰርጥ ያሉት ነዋሪዎች የተበከለና ለተለያየ ወረርሽኝ የሚዳርግ ውሃ ለመጠጥነት እየተጠቀሙ መሆኑን አስታውቀዋል። የእስራኤል ኃይሎች መላውን የጋዛ ሰርጥን የሚያገናኙ የመውጫና የመግቢያ መንገዶችን ቆርጠው ዘግተዋል። የቀረ አንድ ብቸኛ መተላለፊያ ቢኖር ከግብጽ ጋር የሚያገናኘው የራፋ መተላለፊያ ብቻ ነው። እሱንም ቢሆን እስራኤል ለግብጽ ማስጠንቀቂያ ሰጥታና አስፈራርታ ግብጽም ብርክ ብሏት የእርዳታ ቁሳቁስ ጭነው መንገድ የጀመሩ በርካታ የጭነት ተሽከርካሪዎችን በመጣችሁበት እግራችሁ ተመለሱ ስትል ወዲያውኑ መመለሷ ሲነገር እንደነበር አይዘነጋም። በእስራኤልና በጋዛ ሰርጥ መካከል 5 ከባድ ጦርነቶች መካሄዳቸው ሲነገር ይህ አሁኑ ከባለፈው የአውሮፓውያኑ ጥቅምት 7 2023 ቅዳሜ ቀን የጀመረው የሐማስና የእስራኤል ጦርነት ግን በደም አፋሳሽነቱም የሆነ በግዳይ መጠኑ አቻም አምሳያም የሌለው በሚል ተመዝግቧል ነው የተባለው። ከጋዛ ሰርጥ የጤና ባለስልጣናት ዛሬ በተሰጠ መግለጫ በትንሹ ተቆጥረው የታወቁት የሟቾቹ ፍልስጤማውያን ቁጥር 2778 መድረሱ ሲገለጥ ከ9700 በላይ ደግሞ በእስራኤል የጦር አውሮፕላኖች የቦምብና የሚሳይል ጥቃት በጽኑ ቆስለው በየስርቻው የወደቁ እንዳሉ ተገልጧል። በዚሁ የእስራኤልና የሐማስ የጋዛ ሰርጥ ጦርነት ወደ ሌሎች የቀጠናውና ከዚያም ውጭ ወዳሉት ሀገራት ይዳረሳል በሚል ፍርሃትና ጭንቀት ለጉዳዩ ከማስተዛዘን ከዚያም ቢገፋም በለው ከማለት የራቀ ሚናም ሐሳብም እንደማይኖራቸው የሚወራባቸው የአሜሪካው ፕሬዚደንት ጆ ባይደን ነገ ረቡዕ ወደ እስራኤል ይጓዛሉ ነው የተባለው። ይሄ ዜና እንኳንስ የእስራኤል ቀኝ ሳምባን ያህል ለምትቆጠረው አሜሪካ ፖለቲከኞች በእግር ጣት ራስን ማከክ ሆኖ አስደንግጧቸዋል። በሐሳብም በፍርሃትም አራጅቷቸዋል። እናም አሁን የዚያች ሀገር የአሜሪካው ፕሬዚደንት ጆ ባይደን በእስራኤል ጉብኝታቸው ከሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው የልብ የልባቸውን ያወራሉ ተብሎ ይጠበቃል። ለዚያውም በነገው ዕለት ይህ ባይደንን የእስራኤል ጉዞ የተናገሩት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ራሳቸው ብሊንከንም ቢሆኑ እዚያው በእስራኤል ማጀት ተቀምጠው አንድም ያስተዛዝናሉ፣ ሁለትም ነገሩን ያራግባሉ ነው የሚባለው። ባይደን ወደ እስራኤል የሚጓዙት ከእስራኤል ጋር አንድነታቸውን ለማሳየት መሆኑ ተገልጧል። እስራኤል የጋዛ ሰርጥን መሬት እግረኛ ኃይሏን አስገብታ ከላይ በጦር አውሮፕላኖች እየታገዘች እንደ ክፉ ሰንኮፍ የምትቆጥረውን ሐማስን ለማስወገድ ግብ ማስቀመጧና ከዚያም ባለፈ ግን ያንን የጋዛ ሰርጥን ምድር ከሐማስ ካጸዳች በኋላ ስለመውጣቷ የተገኘ ማስተማመኛ የለም የሚል ትችት ከወዲሁ ይወርድበታል። ነገርን ከስሩ ውሃን ከጥሩ ነውና እስራኤል ከዚህ ቀደም ከ3 የአረብ ሀገራት የጦር ኃይል ጋር ባካሄደችው ጦርነት የ3ቱንም ሀገራት ጦር ኃይል አሸንፋ ቀድሞ ከነበራት የመሬት ይዞታና ካርታ በ4 እጥፍ የሚሰፋ መሬት ይዛ መቅረቷ ይታወሳል። ያ የ6ቱ ቀን ጦርነት የተካሄደው እንደ አውሮፓውያኑ አቆጣጠር በ1967 ሲሆን የ6ቱ ቀን ጦርነት ተብሎ መጠሪያ ተሰጥቶት ቀርቷል። በተለይም ደግሞ 3 የአረብ ሀገራትን ጦር ኃይል መሳ ለመሳ አድርጎ በመምራትና በማዋጋት በአረብ ዓለም ስመ ገናና የነበሩት የግብፁ ፕሬዚደንት ጋማል አብደል ናስር በዚያ ጦርነት ፍጹም እጃቸው ቢሉ ድላቸው አመዳ ፋሻስ ብሎ ተሸናፊ አድርጓቸው በታሪክ ገጽ አስፍሯቸዋል። ዛሬ ከዚያን ጊዜ የጀመረው ቂምና ቁርሾ በቀል ያቋጠረው ጥላቻና ምላሹ የዛሬውን የዚያን ምድር የደም አበላሽ ጅረት አድርጎታል። አሁን የዚያ የመካከለኛው ምስራቅ ቀጠና ምድር እሳት ለመጥፋትም ለማጥፋትም ቸግሯል። የሊባኖሱ ተዋጊ አንጃ ዛሬ በፈጸመው ጥቃት እስራኤል ከሊባኖስ በምትዋሰንበት ድንበሯ የተከለቻቸውን የቅኝት ካሜራዎች ሙሉ በሙሉ ማውደሙን አስታውቋል። ሐዝቦላ በምዕራባውያኑ ልብ ሽብር ፈጥሯል። ያውም በእስራኤል ጦርነት ከሐማስ ጋር ግንባር ፈጥሮ ቀጠናውን የእሳት አረንቋ
ያደርገዋል የሚል ሄዝቦላ ከ150 ሺህ በላይ ሮኬቶችና ሚሳይሎችን እንደታጠቀና ሙሉ በሙሉም በእስራኤል ላይ አፈሙዛቸውን አዙሮ ደግኗቸዋል ነው የሚባለው። የአሜሪካው ፕሬዚደንት ጆ ባይደን በመካከለኛው ምስራቅ ምድር የሚንቀሳቀሱ ሁሉም ታጣቂዎች በዚያ በሐማስ እስራኤል ጦርነት እጃቸውን እንዳያስገቡ ደጋግመው ማስጠንቀቃቸው ይታወቃል። ማን ከቁም ነገር ጥፏቸው እንጂ። ይህ ሄዝቦላው ምክትል አዛዥ ናይም ቋሲም በሰጡት ማብራሪያ እኛ አሁን ከሐማስ ጋር እጅ ለእጅ ብቻም ሳይሆን ልብ ለልብ አንድ ሆነናል። ሰዓቱ በደረሰና በል የሚባልበት ጊዜ ከመጣ ያን ጊዜ ለወትሮው እንደነበረው ከሰማይ የሚጠበቀው ዝናብ ሳይሆን ቀላያት ተከፍተው የእሳትና አሲድ ዶፍ ይዘንባል። ያ ሁሉ ደግሞ በጠላታችን በእስራኤል ላይ ነው። ያኔ ታዲያ በዚያ የእሳትና አሲድ ዶፍ ከዚያች ሀገር ምድር በዘመናት ቢቆጠር የማይደረስበት የሞት ነዶ ይከመራል ነው ያሉት በለበጣ ንግግራቸው። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያሉ የአረብ ሀገራት መሪዎች ባይደንን ከፍ ዝቅ አድርገው ማብጠልጠላቸው ተሰምቷል። ጉዳዩ ደግሞ እንዲህ ነው። ባይደን ለፍልስጤማኑና ለእስራኤል ጉዳይ ትኩረት ነፍገውታል፣ ጆሮ ዳባ ልበስ ብለዋልም የሚል ነው። እኒያ የአረብ ዓለም ፖለቲከኞች የፍልስጤማኑንና የእስራኤልን ችግር ለመፍታት ጥቂት ከተንፈራገጡ የአሜሪካ ፕሬዚደንቶች መካከል ሪቻርድ ኒክሰንን ብቻ ይጠቅሷቸዋል። ኒክሰን በካምፕ ዴቪድ የሁለቱን ወገኖች ችግር ነቅሰው እያስተዋሉ ለመፍትሄው መባጀት ጀምረው እንደነበር ያስታውሳሉ። ያም ሆኖ ግን የሁለቱን ወገኖች ዘላቂ መፍትሄ ሳያበጁለት ያለ ፍሬ ቀርቷል። ከአሁኑ የአሜሪካው ፕሬዚደንት ጆ ባይደን በስተቀር ሌሎቹ የዚያች ሀገር ፕሬዚደንቶች ታዲያ በሸፍጥ የተሞላም ቢሆን ለሁለቱ ወገን ህዝቦች ችግር በሚል ሲያወሩ እንደነበር አይዘነጋም። ምንም እንኳን የእስራኤልና የፍልስጤማኑ ችግር 75 ዓመታትን የተሻገረ ቢሆን አሁን ባይደንን በአሽሙርም ይሁን ፊት ለፊት ከወቀሱና እስራኤልን ካወገዙ የአረብ ዓለም ሀገራት የግብፅና የሳውዲ አረቢያ ሹማምንት በግንባር ተጠቅሰዋል። ዛሬ ከወደ እስራኤል በተሰማ ዜና እስራኤል ከአሜሪካ መንግስት የ10 ቢሊዮን ዶላር አስቸኳይ ወታደራዊ ድጋፍ ጠይቃለች ነው የተባለው። ኒውዮርክ ታይምስ ባሰራጨው ዘገባው የእስራኤልን የወታደራዊ ድጋፍ እርግጥ ነው ብሎታል። አሜሪካ በዚህ ወቅት ለዩክሬን ለታይዋንና በሜክሲኮ በኩል ለምትዋሰንበት ድንበሯ ጥበቃ በሚል ግዙፍ መጠን ያለውን ዶላሯን መመደቧ ይታወቃል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ማንም አካል በጋዛ ሰርጥ የተኩስ አቁም ስምምነት ተደርሷል የሚል መግለጫ እንዳይሰጥ ሲል በጽኑ አስጠንቅቋል ነው የተባለው። የደቡብ ኮሪያ ባለስልጣናት በበኩላቸው ጎረቤታቸውን ሰሜን ኮሪያን ወንጅለዋታል። እንዲህ ሲሉ ፒዮንግያንግ በትክክል ለሐማስ የጦር መሳሪያ ሰጥታለች፣ ከዚያም ውጭ የጦር ተሞክሯን እያጋራች ነው ብለዋል። የደቡብ ኮሪያ ባለስልጣናት ባወጡት መግለጫቸው ሰሜን ኮሪያ የሐማስን ኃይሎች በዚያ የኮሪያ ልሳነ ምድር ልትጠቀማቸው ትችላለችም ነው ያሉት። ከዚያም ውጭ ፒዮንግያንግ የሐማስን ስልት ተጠቅማ ደቡብ ኮሪያን ለመውረር እያደባች መሆኑን ያስታወቁት የሐማስ ተዋጊዎች የሰሜን ኮሪያ ስሪቱን F7 ሮኬትና የአርፒጂ 7 ላውንቸር በእስራኤል ላይ መጠቀማቸውን የደቡብ ኮሪያ ሹማምንት አስታውቀዋል። ከትናንት በስቲያ በደቡብ ኮሪያ የእስራኤሉ አምባሳደር አኪቫ ቶር ለአሜሪካ ድምፅ በሰጡት መግለጫ ሐማስ በእስራኤል ላይ የሰሜን ኮሪያ ስሪቱን የጦር መሳሪያ 122 ሚሜ መልቲፕል ሮኬት ላውንቸርና የባንግ 122 ከባድ መሳሪያ መጠቀሙ አይዘነጋም። አሁን ጉዳዩ የምሽት ቆሻሻ ከመንካቱ የማነካካቱን ሆኗል። ትንታኔ ዘገባውን ስናዘጋጅ በዋቢነት አሶሺየትድ ፕሬስን፣ ቮይስ ኦፍ አሜሪካን፣ ዶቼ ቬለን፣ ሚንትን፣ ሴማፎርን፣ ኢየሩሳሌም ፖስትን፣ ኒውዮርክ ታይምስን፣ ኤዥያ ዋንን፣ ብሪቴን ኒውስ ቻናልን፣ አምዋጅን፣ ሂንዱስታን ታይምስን፣ ቫንጓርድን፣ ሲኤንኤንን፣ ኢንዲያ ቱዴይና ዩፒአይን ተጠቅመናል።